ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ብለን እንግዲህ ዛሬ የማሳያችሁን ነገር በእርግጠኝነት ተወዱታላችሁ። የአብዛኞቻችሁ ስጋት ስለሆነ ማለት ነው። እንዲሁም ይሄንን በዚህ ብቻ ሳይሆን በሌሎች አፖች ላይም የምንሰራ ይሆናል። ዛሬ የማሳያችሁ ምንድነው how to check if your PC hacked ነው። ፒሲያችን ሀክ እንደተደረገና እንዳልተደረገ የምናውቅባቸውን 8 መንገዶች ነው ማሳያችሁ። በእርግጠኝነት የሁላችንም ስጋት እንደሚሆን አልጠራጠርም። ምክንያቱም በዚህ ዘመን ሀከሮች በጣም የሚገርም አድቫንስ ደረጃ ላይ ደርሰዋል። እኛ ምንም ነገር ሳናቅ ብዙ ነገር ከኛ መውሰድ ስለሚችሉ እሱ ብቻ ሳይሆን እኛ ያላለው ነገር እንድንል የተባለ አስመስለው ማድረግ ስለሚችሉ በጣም አስቸጋሪ ደረጃ ላይ ደርሷል ማለት ነው። ሶ ዛሬ የምናየው ፒሲያችን ሀክ ተደርጓል አልተደረገም የሚለው ነው። 8 ስቴፕ ነው ማሳያችሁ። ቻናሉ ኤስኤም ነው። ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ኤቭሪቲንግ ማድረጋችሁ እንዳትረሱ። በቀጥታ ወደ ዝግጅቱ እንግዲህ ፒሲያችን ሀክ ተደርጓል ወይም አልተደረገም የሚለውን ለማረጋገጥ የመጀመሪያው የምንወስደው እርምጃ ምንድነው? ታስክ ማኔጀር ላይ ነው። ከመጀመሪያው ስቴፕ ነው የምንጀምረው። እዚህ ጋር ታስክ ማኔጀር ላይ እንሄዳለን። ከዛን ለምን እንደምናደርገው እዚህ ጋር ፕሮሰሰር አታችሁታል። እዚህ ጋር ለፐርፎርማንስ ነው እዚህ ጋር ፕሮሰሰር የሚለው ላይ ፕሮሰስ የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ምንድነው የምናደርገው? ዊርድ የሆኑ ስሞች እኛም ማናቀው ከዚህ ሰምተነው ወይም ደግሞ አይተነው ማናቅ ፕሮግራም ወይም ደግሞ ሲፒዩ ላይ ሄቪ ሎድ እየጫነ ያለ ፕሮግራም አይደንቲፋይ እናደርጋለን ማለት ነው። ለምሳሌ እዚህ ጋር አብዛኞቹን አውቃቸዋለሁ። በራሴ ፒሲ ነው ማሳያችሁ። ካፕከት አለ፣ ክሮም አለ። እነዚህ ሰርች ኢንጂንና ሴቲንግ ናቸው። ከዛ ውጪ እዚህ ውስጥ የተጠራጠር ነው። ለምሳሌ አፕ ሄልፐር አለ፣ አንቲማልዌር ሚል አለ ምናምን whatever ብቻ እዚህ ጋር ሰምተነው ማናቀና የሚያጠራጥር አይነት ፕሮግራም ካየን በቀጥታ ምንድነው የምናደርገው? እሱን ክሊክ እናደርግና ኢንድ ነው የምንለው። ግን ከዛ ደግሞ ከተጠራጠርን ምናልባት እኛ ስሙን ሰምተነው ስለማናቅ ፕሮግራሙ ኤግዚስት አያደርግም ማለት አይደለም። ገብቷችኋል? ስለዚህ ምንድነው የምናደርገው? ስሙን እንወስድና ቀጥታ እዚህ ጉግል ላይ ሄደን ያን ስም እንጽፍለታለን። ሌጂት ከሆነ እንተዋለን። ግን ማልዌር ነው ካለን ግን ምን እናደርጋለን? በቀጥታ ኢንድ ታስክ የምትለዋን እንጫናለን ማለት ነው። ይሄ የመጀመሪያው ማድረግ የሚገባን ፈርስት ስቴፕ ነው። ስሙን ቼክ እናደርጋለን። ሰምተነው ማናቅ ከሆነ በቀጥታ እንሄድና ምንድነው የምናደርገው? ኢንድ ታስክ ነው የምንለው። በቃ ቼክ አደረገ በኋላ ስሙ የማይታወቅ ከሆነ ኢንድ ታስክ ነው። ምንም መጠራጠር ወይም ደግሞ ወደ ኋላ ማለት አያስፈልግም። ሁለተኛው ስቴፕ ምንድነው? ቼክ ስታርታፕ ፕሮግራምስ ነው። እዚሁ ላይ ማለት ነው። ስታርታፕ ፕሮግራምስ ማለት ታስክ ማኔጀር ላይ እንገባለን። ከዛም በኋላ ታስክ ባር ታስክ ማኔጀር፣ ከዛም በኋላ ስታርታፕ ታብ አይታችሁታል። አይ ቲንክ ይሄውና ስታርታፕ አፕስ ላይ እንሄዳለን። በተመሳሳይ ሃከሮች ምንድነው የሚያደርጉት? ማልዌርን አድ ነው የሚያደርጉት እኛ ፕሮግራም ፒሲ ላይ ማለት ነው። በሆነ ሚንስ አድ ያደርጉታል። እኛ ግን ኖቲስ ላናደርገው እንችላለን። ገብታችኋል? ያን ኖቲስ ለማናደርገው ዝም ብለን እንቀጥላለን። ለምሳሌ እዚህኛው ላይ የማናቀው በተመሳሳይ የማናቀው አይነት አፕ ካለ ፕሮግራም ካለ ምንድነው ማለት ዲሴብል ነው ማድረግ ያለብን። ለምሳሌ እዚህ ጋር አርቲኬ ኤዩዲዩ ሰርቪስ ሚል አለ። ይሄ ኢኔብል ነው፣ ጭራሽ አይታወቅም። ይሄ ማልዌር ሊሆን ይችላል። በነገራችን ላይ የማልዌር ከትርጉሙ ብንነሳ አሪፍ ነው። ማልዌር ማለት ምንድነው? እንግሊዝኛ ትርጉሙ ሊተራል እንግሊዝኛ ትርጉሙ ነግራችሁና ያው አማርኛው ቀላል ስለሚሆን ማለት ነው። እንግዲህ ማልዌር ማለት specifically designed to disrupt, damage or gain unauthorized access to a computer system። ምንድነው ማልዌር ማለት? በቃ ያለኛ ፈቃድ ኮምፒውተራችንን አክሰስ ለማድረግ እንደገና ለመረበሽ ወይም ደግሞ ዳሜጅ ለማድረግ የሚጫን ወይም ደግሞ አፕ ላይ የሚደረግ ሳምቲንግ ፕሮግራም ሊሆን ይችላል ወይ አፕ ሊሆን ይችላል ማለት ነው። ማልዌር የምንለው እሱ ነው በመጀመሪያ ደረጃ ማለት ነው። ሶ እንደዚህ የሚያጠራጥረን ካለ ለምሳሌ ይሄንንም እንደዚሁ
ምን እናደርጋለን ሰርች እናደርጋለን ጉግል ላይ ስሙን ሪኮግናይዝ የሚያደርገው ጉግል ከሆነ ይነግረናል ዲቴል ካልሆነ ግን አያመጣውም ሶ ምንድነው ዲሴብል ነው ቀጥታ ማለት ያለብን ምንም እንትን የለውም እዚህ ጋር አይታችኋታል እዚህ ጋር ዲሴብል አለቀ እንደዚህ ተመሳሳይ እንትሮች ካሉ በቀጥታ ዲሴብል እንላለን ማለት ነው ሶስተኛ ስቴፕ ምንድነው ቼክ ኔትወርክ አክቲቪቲ ምንድነው ማለት ይሄ ደግሞ እኛ ምን ጠረጥረው ወይም ደግሞ ምንድነው ብለን ያሰብነው ነገር ኮንስታንትሊ ኢንተርኔታችን የሚጠቀም ከሆነ በእርግጠኝነት ይሄ ማልዌር ነው ሶ ይሄ እንዴት ነው የምናደርገው ብለን ካሰብን አሁንም ታስክ ማናጀር ላይ ዘው እንገባለን ከዛም ምንድነው እዚህ ጋር ፐርፎርማንስ ነው አይ ቲንክ እዚህ ጋር ይሄ ነው መሰለኝ ያው ፐርፎርማንስ ይሄን ክሊክ እናደርጋለን ቀጥታ የት ነው የምንሄደው ኦፕን ሪሶርስ ሞኒተር የሚላል እዚህ ጋር ትሄዱና እቺ 3 ዶቷን ክሊክ እናደርጋለን አይታችኋል ሪሶርስ ሞኒተር የሚለውን እሱን ክሊክ እናደርጋለን ከዛን እዚህ ጋር ክሊክ አደረግን በኋላ ኔትወርክ ታብ የሚለው ይሄን ላስፋው የኔትወርክ ታብን እዚህ ጋር እንጨራለን አጋጣሚ ይሄው አሉ እንግዲህ እኛ ከምንጠቀመው ወይም ደግሞ ዩዥዋሊ ከምንጠቀመው ፕሮግራሞች ውጪ እዚህ ጋር የኛ ኔትወርክ እየተጠቀመ ካለ ያ ማልዌር ነው ምንም አትጠራጠሩ ያ ማልዌር ነው ለምሳሌ ተመልከቱት ክሮም አለ ካፕከት ቴሌግራም እዚህ ጋር ምን እንደሆነ አላቆም svch host ይላል svc host መሰለኝ እንግዲህ እንትኑ እስኪ ቼክ እናድርጉ ለምሳሌ svc እስኪ what is እንበልና I think is v ቼክ ላድርገው ደብል ቼክ ላድርገው svc host svc host ያው እንደውም አንተታል እስቲ legitimate and essential windows system አይታችሁታል process that hosts one or more background windows services to improve efficiency and conserve resource so ይሄ legit ነው legit ስለሆነ ይሄኛው የተጠራጠር ነው ይሄኛው አይደለ እዚህ ጋር ያያያችሁት ይሄኛው legit ነው ምንም ሌላ የማናቀው እንትን አይደለም ሶ እዚህ ጋር ምንም ሌላ እየተጠቀም ያለ ኔትወርካችን እየተጠቀም ያለ ሌላ ፕሮግራም የለም ማልዌር የለም ማለት ነው ሁሉም እናቀው ሶ እዚህ ጋር እንደዚህ ከሆነ እናልፋለን ማለት ነው ግን እናንተ እንደዚህ ጠይቁ ሌላ አይነት ያልጠበቃችሁት ነገር የምታገኙ ከሆነ ምንድነው ራይት ክሊክ ታደርጉበትና ኢንድ ፕሮሰስ ነው ታያችሁታ ኢንድ ፕሮሰስ ስትጠይቁ ማልዌር ነው ብሎ ጉግል ከነገራችሁ ኢንድ ፕሮሰስ እንለዋለን ማለት ነው ወደ አራተኛው ስቴፕ እንሂድ አራተኛው ስቴፕ ምንድነው ቼክ ኢንስታል ፕሮግራም ነው ፕሮግራምስ ያጫነው ፕሮግራሞች ቼክ ማድረግ አለብን በመጀመሪያ ፒሲያችን ላይ የተጫኑት ፕሮግራሞች ምንድናቸው እኛ ፈልገን የጫናቸው ወይስ አይደለም ያለኛ ናውሌጅ የተጫኑ አፖች ሊኖር ይችላል ሶ ምንድነው እናደርገው በቀጥታ ኮንትሮል ፓናል ላይ እንሄዳለን እኔ እንትን ብለው ነው ኮንትሮል ፓናል ላይ ማድረገውን በደንብ ያያችሁ ኮንትሮል ፓናል ላይ እንሄድና ፕሮግራምስ ላይ እንሄዳለን እዚህ ላይ አንኢንስታል የሚለውን ላይ ቀጥታ ብንገባ ማግኘት ይቻላል ሶ ዝም ብለን አንኢንስታል ፕሮግራምስ ስንል በዚህ አጋጣሚ እኛ ፒሲ ላይ የተጫኑትን ጠቅላላ ሶፍትዌሮችን ያመጣልናል ማለት ነው ታዲያ ያለኛ ናውሌጅ የተጫነ ሶፍትዌር ካለ ምንድነው የምናደርገው እዚህ ጋር በሙሉ ማቃቸው በሙሉ ራሴ ጫንኳቸው ነው የተለየ ምንም ነገር የለም ግን ያላወቅነው ፕሮግራም ተጨኑ አይተን ከሆነ እኛ ኢንስታል ሳናደርገው በእርግጠኝነት የማልዌር ሊሆን ስለሚችል ክሊክ እናደርጋለን አንኢንስታል እዚህው አንኢንስታል ማድረግ ምንም ወደ ኋላ ማለት አያስፈልግም ማለት ነው ይሄ አራተኛው ስቴፕ ነው ማለት ነው አምስተኛው ስቴፕ ምንድነው ቼክ ፎር ሪሞት አክሰስ ነው ይሄ ምንድነው ትርጉሙ ሊትራል ትርጉሙ ምንድነው ፋይንዲንግ አውት someone is secretly connect to your PC በሚስጥር ከናንተ ፒሲ ጋር ኮኔክት ያደረገ ሰው ካለ ያንን አይደንቲፋይ ማድረግ ነው ማለት ነው ይሄን ማድረግ በጣም ቀላል ነው ምንድነው እናደርገው ዊንዶው በተን እንጫናለን ኮማንድ ፕሮምፕት የሚለውን አይታችሁታል እዚህ ጋር እሱን ክሊክ እናደርጋለን እዚህ ጋር የምንጽፈውን ኮማንድ በደንብ ተከታተሉ ከዛም ምን ብለን እንጽፋለን ኔት ስቴት ወይም ደግሞ ስታት ሞር ስታት ነው ኔት ስታት ብለን እንጽፍና ጋፕ አድርገን እቺ የእንትን ምልክት አለች የማይነስ ምልክት ማድረግ ይቻላል
ማይነስ እናደርግና አኖት ANO ይሄው ድጋሚ ልንገራችሁ ኔት ስታት whatever እንደፈለጋችሁ በሉት ስፔስ እናደርግና ከዛን እቺ የማይነስ ምልክት አድርገ ANO እንልና ኢንተር እንለዋለን ከዛን እንደዚህ አይነት ዝርዝር ያመጣልና ማለት ነው ምንድነው ሮቶ ሎካል አድሬስ ፎሬን አድሬስ ስቴት እና TID የሚሉ እንትኖችን ሊስት ያመጣልናል ማለት ነው ፎሬን አድሬስ ምንለው የኛ ፒሲ ኮኔክት ያደረገው ሰርቨር ነው ገብቷችኋል ዌብሳይት ወይም ሰርቨር ነው ይሄ ኮለመን የኛ ፒሲ ኮኔክት ያደረጋቸው ዌብሳይቶች ወይም ሰርቨር ነው እንደገና PID ምንለው ደግሞ ፕሮሰስ ID ማለት ነው የኛ የምንጠቀመው ፕሮግራም ኮኔክት ያደረገውን የኮኔክሽን አይነት የሚነግረን ነው የትኛውን ኮኔክሽን እየተጠቀመ ነው የሚለውን የሚነግረን ነው PID ማለት ነው አሁን እዚህ ጋር ቼክ ምናደርገው ምንድነው ነው አሁን እዚህ ጋር ይሄን ሊስት ሰጥቶናል ምንድነው እዚህ ጋር ታዲያ ለምን እዚህ ውስጥ ገባን ብላችሁ ልጠይቁት ይችላልላችሁ ከዚህ IP address ከምታዩት IP address suspicious የሆነ ወይም ደግሞ weird የሆነ IP address ካያችሁ በእርግጠኝነት የናንተን ፒሲ የሚጠቀም የናንተ ኔትወርክ የሚጠቀም ሌላ ሰው አለ ማለት ነው ከነዚህ ከምታዩት አድሬስ ገብታችኋል ከነዚህ አድሬስ ሌላ የሆነ የሚያስጠረጥር አይነት ወይ ደግሞ ዊርድ የሆነ IP address ካያችሁ የናንተ ኔትወርክ ሌላ ሰው ይጠቀም ይሄንን እንዴት ማረጋገጥ ይቻላል ይሄንን ሳትዘጉት ዝም ብላችሁ ሌላ ታብ እንከፍትና ሚኒማይዝ አድርገን ማለት ነው የተወሰነ እንትን ሌላ ምን እንከፍታለን ታስክ ማናጀር ላይ እንሄዳለን ታስክ ማናጀር ላይ እዚህ ጋር ይሄው እዚህ ጋር ታስክ ማናጀር ላይ እንሄዳለን ከዛን ዲቴይልድ ታብ የሚላል አይታችሁታል እዚህ ጋር ዲቴይልስ ላይ እሱን ክሊክ እናደርጋለን ከዛን ይሄኛውንም ሚኒማይዝ ነገር እናደርጋለን ከዛ በኋላ ምን እንደምናደርግ ታውቃላችሁ እዚህ ጋር ያለው PID እዚህ ጋር ከተዘሩት የPID ሊስቶች እዚህ ጋር ከተዘሩት ማን ነው እዚህ ላይ ከሌለ በእርግጠኝነት የሆነ ሰው የኛን እንትን እየተጠቀመ ነው ማለት ነው እዚህ ጋር PID አለ አይታችሁታል እዚህ ጋር PID አለ እዚህ ጋር ያለው እዚህ ጋር መኖር አለበት ግዴታ ማለት ነው አለበለዚያ የሆነ ሰው የኛን ኔትወርክ እየተጠቀመ ነው ማለት ነው ለምሳሌ እስቲ እኔ የትኛውን ዊርድ ነው ያሰብኩትን ልንገራችሁና ከዛ በኋላ አብረን እንፈልገው ጀስት ለምሳሌ ያክል የተጠራጠራችሁትን ሁሉንም ዝም ብላችሁ በጣም ብዙ ስለሆነ እንትን ማለት በጣም ከባድ ለምሳሌ እስኪ 4 ዝም ብሎ አይታችሁታል 4 እኔንን ጠረጠርኩ ብለን አስብ እስኪ ከዛ እንፈልገው ተመልከት እዚህ ጋር 4 አለ ሶ ማች ያደርጋል እዚህ ጋር የሆነ ነገር የተጠራጠራችሁት እንትን ካለ PID ማን ነው እዚህ ጋር ታዩትና ወደዚህ መታችሁ ቼክ ታደርጋላችሁ ያ ዛሌ ካለ ለምሳሌ 0 ተመልከቱ እዚህ ጋርም 0 አለ እዚህ ጋርም 0 አለ ማች ካደረገ ምንም ሃክ አልተደረገንም ማለት ነው ስድስተኛው ስቴፕ ቼክ ሴኩሪቲ ሎግስ ነው ይሄ ምንድነው ብላችሁ ከጠየቃችሁ የኛ ዊንዶ የሎጊን የተደረጉና ሴኩሪቲ ኢቨንቶችን ያስቀምጣል እንደ በሂስትሪ ውስጥ ያስቀምጣል እቶችላ እዛ ሂስትሪ ላይ ሃከሮች የራሳቸውን ሂስትሪ ጥለው ያልፋሉ ገብቷችኋል እንደ እንትን ይቀመጣል እዛ አንድ ሃከር የኛ ፒሲ ሃክ አደረገ በኋላ የሱ ሂስትሪ እዛ ጋር ይቀመጣል ሶ እንዴት ነው ይሄን ቼክ የምናደርገው ካለን ምንድነው ያገው ዊንዶው ቤተን እንጫናለን ኢቨንት ቪወር ብለን ጠይቃለን ኢቨንት ይሄው እዚህ ጋር ኢቨንት EV ብላችሁ ጠይቁ ገና ያመጣል ይሄንን ክሊክ እናደርጋለን ከዛ ነው ማክሲመም እናደርገው ከዛ ምን ላይ እንሄዳለን ቀጥታ እዚህ ጋር ዊንዶውስ ሎግስ የሚላላ ይሄንን ድሮፕ ዳውን እናደርጋለን ከዛ ሴኩሪቲ ይሄው ዊንዶውስ ሎግ ከዛ ሴኩሪቲ የሚለው እንጫናለን ከዛ እንደዚህ ሊስት ያመጣል አሁን እዚህ ጋር መጠቀቅ አለባችሁ ምራችሁን በደንብ ስሙኝ ID 425 የሚል ካለ በደንብ ላዛችሁ 425 4625 አይ ሚን ሶሪ 4625 የሚል ካለ ፌልድ ሎጊን ነው ማለት አንድ ሰው የኛን ፓስወርድ ብሬክ ለማድረግ ሞክሮ ያልቻለው ወይም ደግሞ ፌል አቴምፕት ነው ማለት ነው ነገር ግን አይዲው 4624 ከሆነ ሰክሰስፉሊ ሎጊን ተደርጓል ማለት ነው። እሺ አይነ ላይ ሰክሰስፉሊ ሎጊን ተደርጓል።
ያልኳችሁን በደንብ ስሙ። 4624 ሰክሰስፉሊ ሎጊን የተደረገበት ሞመንት ነው። 4625 ደግሞ ፌል አቴምፕት ነው። ሶ ምንድነው ይሄን ብላችሁ ጠይቁ ይችላል። ለምሳሌ 4625 ፌል ነው ብለናል። ካያችሁ አጋጣሚ እዚህ ጋር ፌል ያደረገ የለም። ሁሉም 4624 ነው እንዳለ 4625 እዚህ ጋር ላገኝ አይችልም። ነገር ግን እሱን ትተነው 4624 አለ። ይሄ ሰክሰስፉሊ ሎጊን የተደረገበት ሞመንት ነው። ከዛ ትሄዱና እዚህ ጋር ታችሁታል ቀኑ ቀን በዚህ ቀን እናንተ ሎጊን ካላደረጋችሁ የሆነ ሰው ሰክሰስፉሊ የእናንተ ፒሲ ሎጊን አድርጓል ማለት ነው። ሶ ይሄ የሚያስጠረጥር ታችሁታል። ይሄ በዚህ ቀን ትሄዱና ታጣራላችሁ ማለት ነው። ይሄ እንግዲህ እስከዛሬ የተደረገው ሂስትሪ ነው። ሶ 4625 ይሄም ሰክሰስፉሊ ሎጊን ተደርጓል። በዚህ ቀን እውነት እናንተ አድርጋችኋለሁ። ኦፍ ኮርስ ይሄንን ወደ ኋላ ሄዶ አናላይዝ ለማድረግ ይከብዳል። ምክንያቱም እኛ ኤቭሪዴይ አክቲቭ አለን ወይም ደግሞ ይሄን ለማሰብ በጣም ብዙ ለማስታወስ በጣም ሊከብደን ይችላል። በርግጥ ግን አንዱ ይሄን የምናስታውስ ከሆነ አንዱ ቤስት ሜተድ ነው ማለት ነው። ሶ ይሄ ስድስተኛው ነው። በሰባተኛ ደረጃ ላይ የምናገኘው ደግሞ ምንድነው? ቼክ ብራውዘር ኤክስቴንሽን ኤንድ ሴቲንግ ነው። ከዚህ በፊት እንደተናገርነው how to speed up your internet ለሚለው እንዳየነው ሁሉ እዚህ ላይ ምንድነው ብራውዘር ላይ እንገባለን። ከዛ በኋላ h3.1 እንጫናለን። ከዛስ ኤክስቴንሽን ላይ እንገባለን። ያለኛ ናውሌጅ እዚህ ጋር ኤክስቴንሽን የገባ ካለ ሆን ተብሎ የኛን ፒሲ አታክ ለማድረግ ወይም ደግሞ ከኛ ፒሲ ላይ የወገን ለመውሰድ የተደረገ ሙከራ ስለሆነ በቀጥታ ምንድነው ሪሙቭ ማድረግ ያለብን። በቃ እዚህ ጋር አይታችሁታል። እኛ ያልጫነው እንትን ከሆነ ኤክስቴንሽን ከሆነ አስወግዱት። በቃ ምንም እንትን ማለት አያስፈልግም። ይሄ ሰባተኛው። ስምንተኛው ምንድነው? ስካን ፎር ማልዌር። በቃ የመጨረሻው ስቴፕም ሊሆን የሚችለው ምንድነው? እስካሁን ያደረግነው ካደረግን በኋላ በመጨረሻ ኪክ ስካን ነው። ይሄ ቀላል ነው። ምንድነው የምናደርገው? እዚህ ጋር አይታችሁታል። ዊንዶውስ ሴኩሪቲ ላይ እሱ ጋር እንገባለን። ይሄ ማክሲማይዝ ላድርገው። ከዛ ቫይረስ ኤንድ ትሬት ፕሮቴክሽን ይላል አይደል? እሱን ክሊክ እናደርጋለን። ታችሁታል። ኪክ ስካን እናደርጋለን። በቃ ይሄን ስካን ስናደርግ ያሉትን ነገሮች በሙሉ ዝርግፍ ያርጓል። ይሄን እኔ ማልነካው ያው ጊዜ ስለሚወስድ ነው። ገብታችኋል? ትንሽ ጊዜ ፋይላችን ደግሞ በጣም ብዙ ከሆነ ኦልሞስት ስካን አድርገነው እኛ ሌላ ስራ ብንሰራ ይሻላል ማለት ነው። እነዚህንም አድርገን ደግሞ ከተጠራጠርን ወይም ደግሞ የሆነ ውስጣችን ሰላም ካልሆነ የሆነ ሰው ሀክ አድርጎናል ብለን ካሰብን ኤቭሪ የኛ ሎጊን የምናደርግባቸው ነገሮች በሙሉ ፓስወርድ መቀየር ነው። የመጨረሻው ስቴፕ የሚሆነው ቼንጅ ፓስወርድ። የትኛውም እንትን ላይ የምንጠቀመው ፓስወርድ በሙሉ መቀየር አለብን። ኢሜል ሊሆን ይችላል፣ ሶሻል ሚዲያ ላይ የምንጠቀማቸው የተለያዩ እንትኖች ሊሆን ይችላሉ፣ አፖች አሉ፣ የባንክ አካውንታችንና ክላውድ ስቶሬጅ ሊሆን ይችላል። እያንዳንዷን እየገባን ፓስወርድ እንቀይራለን ማለት ነው። በእርግጠኝነት እንደምትወዱት እርግጠኛ ብዙ ሰው ይፈራልና እንዴ እኔ እንተሳል እንዴት ነው እኔ ደርሶብኝ ስለማቅ ነው። በፌስቡክ ላይ ማስታወሰው የሆነ ሰዓት ላይ ዊዛውት ማይ ናውሌጅ ፖስት መደረግ ጀመረ። ኢማጂን ጭራሽ እኔ ፖስት ላደርገው ማልችል ነገር ማለት ነው። በቃ ያልጠበቅኩት ነገር በየጊዜው መደረግ ሲጀምር በጣም ሾክድ ነው የሆንኩት። ደስ የሚለው ግን ወዲያው ፎርጌት ፓስወርድ ትሉታላችሁ። የፌስቡክም ቀላል ነው። ፎርጌት ፓስወርድ ትሉና እንድትቀይሩ ስለሚያመቻችላችሁ ይሄ ነገር ሲከሰት ወዲያው ነው እርምጃ መውሰድ ያለባችሁ። ነገራችን ላይ ጊዜም መስጠት ያለባችሁ ወዲያው ፓስወርዳችሁ መቀየር አለባችሁ ማለት ነው። የዛሬው ዝግጅት እንግዲህ ይሄን ይመስላል። ፒሲያችን ሃክድ ሆኗል ብላችሁ ለሰጋችሁ ሰዎች በእርግጠኝነት ምርጥ መፍትሄ ነው። በቀጣይ ሌላ ዝግጅት እንዲሁ በሚጠቅም በማስበው ነገር እንገናኛለን። እንዳልኳችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ማድረጋችሁን እንዳትረሱ። ሰላም።